እንደ አውሮፓውያን አቆጣጠር በማርች 27 1977 በዓለማችን ላይ እጅግ አሰቃቂ ከሚባሉት የአየር መንገድ አደጋዎች ውስጥ አንዱ የሆነው የቴኔሪፌ አደጋ በቴኔሪፌ ሎስ ሮዲዮስ ኤርፖርት ተከሰተ። የሁለቱ ሙሉ ሰው ጭነው የነበሩት የቦይንግ 747 አውሮፕላኖች ግጭት እጅግ ያልተጠበቀና ዓለምን ያስደነገጠ ነበር። ይህ ዓለምን ያነቃነቀ አደጋ የትንሽ አለመግባባትና ችኮላ ውጤት ሲሆን ይህ አደጋ የተከሰተበት ቀንም በሎስ ሮዲዮስ ኤርፖርት ከፍተኛ ጭንቅንቅና ትርምስ በበዛበት ቀን ላይ ነበረ። ይህቺ ትንሽዬ ኤርፖርት ጥቂት የሆኑ በረራዎችን ብቻ የምታስተናግድ የነበረ በመሆኑ ለአውሮፕላኖች መንደርደሪያ የሚሆን አንድ ራንዌይ እና ታክሲዌይ የያዘ ነበረ። ብዙውን ጊዜ ይህ አየር መንገድ ጥቂት የሆኑ በረራዎች የሚካሄድበት ቢሆንም ነገር ግን በማርች 27 ቀን ይህ ኤርፖርት ከፍተኛ መጨናነቅ ሊያስተናግድ የቻለው በአቅራቢያው የሚገኘው ጋንዶ ኤርፖርት በደረሰበት መጠነኛ የቦምብ አደጋ በዚያ ሊያርፉ የነበሩት አውሮፕላኖች በጠቅላላ ወደዚህ በመምጣታቸው ነው። ይህም ማለት አዲስ አበባ ኤርፖርት መጠነኛ ችግር ቢያጋጥመውና አውሮፕላኖች ሐዋሳ ኤርፖርት እንዲያርፉ ቢደረግ እንደማለት ነው። በዚህም ዕለት በረራቸው ወደዚህ ኤርፖርት ከተዘዋወረው አውሮፕላኖች መካከል የአምስተርዳሙ KLM ፍላይት 4805 እና የሎስ አንጀለሱ ፓን አሜሪካ ፍላይት 1736 ይገኙበታል። እነዚህ አውሮፕላኖች መዳረሻቸው ግራን ካናሪያን የነበረ ቢሆንም ነገር ግን ልክ እንደ ሌሎቹ አውሮፕላኖች ሁሉ በቴኔሪፌ አየር መንገድ እንዲያርፉ ተደርገዋል። በዚህ ዕለት በዚያች ጠባብ ኤርፖርት ውስጥ አውሮፕላኖች ከመታጨቃቸው የተነሳ እንደ ልብ የሚንቀሳቀሱበት ቦታ አልነበራቸውም። በዚህም የተነሳ ለአውሮፕላኖች መንደርደሪያ የተሰራውን ቦታ ለመንቀሳቀሻም ለመጠቀም መገደዳቸው የነዚህን ያክል የተጨናነቀ ኤርፖርት ልምድ የሌላቸው የአየር መንገዱ ሰራተኞች ግራ እንዲጋቡና ውስብስብ ቀን እንዲያሳልፉ ተገደዋል። ከዚህም በባሰ ሁኔታ ዕለቱ እሁድ በመሆኑ ይህንን ሁሉ ውስብስብ ቀንና ስራ ሲያሳልፉ የነበሩት ሁለት ሰራተኞች ብቻ ነበሩ። እነዚህ ሰራተኞች በቦታው የነበረው የራዳር ኮኔክሽን ደካማ በመሆኑ ቦታውን በማየትና በራዲዮ መነጋገሪያ ብቻ ስራቸውን ለመስራት ቢገደዱም ነገር ግን በእንቅርት ላይ ጆሮ ደግፍ እንዲሉ በእለቱ የነበረው ጉም ለእይታ እጅግ አዳጋች የነበረ ነበረ። በዚህም የተነሳ በአየር መንገዱ የነበሩት ተቆጣጣሪዎች አውሮፕላኖቹን በትክክል ለማየት ያልቻሉ ሲሆን ፓይለቶቹም ቢሆኑ የተሰጣቸውን ምልክትና የመንደርደሪያውን መስመር ለማየት ተቸግረው ነበር። ይህ ሁሉ በአንድ ላይ ተጠራቅሞ በአውሮፕላኖች ብዛት የተጨናነቀው ቴኔሪፌ ኤርፖርት የበለጠ በውጥረት እንዲሞላ አድርጎታል። በረራቸው በዚህ ምክንያት ለተስተጓጉሉባቸው ተሳፋሪዎችም በዚህ አየር መንገድ ውስጥ ጸጥ ብሎ በትዕግስት መጠበቅ እጅግ አስጨራሽ ጉዳይ ነበር። በእለቱ የጋንዶ ኤርፖርት ላይ የደረሰው አደጋ የሚስተካከልበት ትክክለኛው ጊዜ ባለመታወቁ ምክንያት በትክክል የሚደርሱበትን ጊዜ አለማወቃቸው የበለጠ ጭንቀታቸው እንዲጨምር አድርጎት ነበር። ከዚህም በተጨማሪ በተርሚናሉ ውስጥ የነበረው ቦታ እጅግ ጠባብ የነበረ በመሆኑ በፓን አሜሪካ ፍላይት ውስጥ የነበሩ ተሳፋሪዎች ከፕሌናቸው ሳይወርዱ በሙቀት ውስጥ ለመጠበቅ ተገደው ነበረ። ነገር ግን ቁጭ ብሎ የሚመጣውን ከመጠበቅ ይልቅ በKLM ፍላይት ውስጥ የነበረች አንዲት ተሳፋሪ አንድ የህይወት መስመሯን እስከ ወዲያኛው የቀየረ ውሳኔን ወሰነች። ሮቢና የተባለችው ይህ ተሳፋሪ ቀድሞውንም በቴኔሪፌ ትኖር የነበረ በመሆኑ ይህንን አጋጣሚ እንደ ጥሩ እድል በመጠቀም ከአውሮፕላኑ ወጥታ ለመሄድ ብትወስንም ነገር ግን ይህ ውሳኔ ምናልባትም ህይወቷን ሊያተርፍ እንደሚችል አላወቀችም ነበር። ነገር ግን የቴኔሪፌ ነዋሪ ያልሆኑትና ወደዚያኛው ከተማ ለመዝናናት የመጡት ሌሎቹ ተሳፋሪዎች አውሮፕላኑ እስኪነሳ በትዕግስት ከመጠበቅ ይልቅ ሌላ አማራጭ አልነበራቸውም። ከዚህ ሁሉ ጥበቃ በኋላም ልክ ከቀኑ 11 ሰዓት ሲል አውሮፕላኑ ተነስተው መብረር እንደሚችሉ ተነገራቸው። በዚህም ዜና በደስታ የፈነጠዙት ተሳፋሪዎቹ በፍጥነት ወደ አውሮፕላናቸው በመግባት ለመነሳት መዘጋጀት ጀመሩ። በዚህም መሰረት በረጅም ሰልፍ በሎስ ሮዲዮስ ኤርፖርት የተሰለፉት አውሮፕላኖች ቦታቸውን ለቀው መብረር እንደጀመሩ የKLM ፕሌንም ለመብረር ወደሚንደረደርበት ራንዌይ እንዲያመራ ትዕዛዝ ይሰጠዋል። በተመሳሳይ ሰዓትም የፓን አሜሪካን ፍላይት አብራሪም ወደ መንደርደሪያው እንዲሄድና በሶስተኛው መውጫ እንዲወጣ ትዕዛዝ ይሰጠዋል። ይህንን ትዕዛዝ ተከትሎ ለተቀማጭ ሰማይ ቅርቡ ነው እንዲሉ ሲታይ ቀላል ቢመስልም ነገር ግን በወቅቱ በነበረው ጭጋግና ጉም የተነሳ የፓን አሜሪካ ፍላይት አብራሪ ሶስተኛውን መውጫ በመሳት በአራተኛው በኩል መውጣት ይጀምራል። ይህም ማለት ሁለት የቦይንግ 747 ፕሌኖች በተመሳሳይ መንደርደሪያ ላይ ፊት ለፊት ተፋጠዋል ማለት ነው። በዚህም ወቅት የKLM ፕሌን በመንደርደሪያው ጫፍ ላይ በመሆን ለመነሳት በመዘጋጀት ላይ የነበረ ሲሆን የፓን አሜሪካኑ ፕሌንም መውጫውን ፍለጋ በዝግታ በመንቀሳቀስ ላይ ነበረ። በዚህ
በዚህ ሰዓት በሁለቱ ፕሌኖች መካከል የነበረው ከፍተኛና ለእይታ አዳጋች የሆነ ጉምና ጭጋግ ነበር። በመንደርደር ላይ የነበረውን የኬኤልኤሙን ፕሌን በማሽከርከር ላይ የነበረው ካፒቴን ጃኮብ ቫን ዛንተን ነበረ። እርሱና የሥራ ባልደረቦቹ ከዚህ በኋላ የሚኖራቸውን የሥራ ሰዓት ለማቅለል ሲል ካፒቴን ቫን ዛንተን ከቦታው ተነስቶ ለመብረር በከፍተኛ ሁኔታ ይጣደፍ ነበር። መጣደፍ ስላችሁ ቀላል መጣደፍ አልነበረም። ካፒቴኑ እጅግ ከመቸኮሉ የተነሳ በማማው ላይ ሆነው አየር መንገዱን ከሚቆጣጠሩት የአየር መንገዱ ሰራተኞች ተነሳ የሚል ፍቃድን ሳይቀበል አውሮፕላኑን ለማስነሳት መንደርደር ጀመረ። ነገር ግን ስህተት እየሰራ እንደሆነ የተገነዘበው ረዳት አብራሪው ጣልቃ በመግባት የበረራ ፍቃድ እንዳልተሰጣቸውና መነሳት እንደማይችሉ ሲናገር ካፒቴኑም በስልቹነት ስሜት አዋውቃለው እሺ ጠይቃቸው በቃ በማለት ይመልስለታል። ረዳት አብራሪውም ትዕዛዙን በመቀበል የሬዲዮ መነጋገሪያውን በማንሳት የአየር መንገዱን ተቆጣጣሪዎች የጠየቀ ሲሆን እነሱም የመንደርደሪያ ስፍራው ነፃ ሲሆን መነሳት እንደሚችሉ ይነግሩታል። ነገር ግን የተሰጣቸው መረጃ ከኬኤልኤም ፍላይት መብረር የሚችልበት ሰዓት መች እንደሆነ የሚነግር እንጂ የመብረር ፍቃድ ተሰጥቷቸዋል ማለት አይደለም። ረዳት አብራሪውም ይህንን መመሪያ ካነበበ በኋላ ንግግሩን አሁን መንደርደሪያው ጋር ነን በሚል ቃል የዘጋው ሲሆን ተቆጣጣሪዎቹም እሺ መነሻው ላይ ቁሙ እንደውልላችኋለን የሚል ትዕዛዝን ያስተላልፉላቸዋል። በዚህ ሰዓትም መውጫውን ፍለጋ በመንደርደሪያው ላይ በዝግታ በመጓዝ ላይ የነበረው የፓን አሜሪካ ፍላይት አሁንም በመንደርደሪያው ላይ እንዳሉ ያሳውቃሉ። ነገር ግን የሁለቱ ራዲዮዎች ድምጽ በመጋጨቱ ከአንድ ቃል በስተቀር ሌሎች ግንኙነቶችን አበላሸ። የኬኤልኤም ፕሌን ሰራተኞች የሰሙት አንድ ቃል እሺ የሚለውን ብቻ ሲሆን ይህንንም ቃል ካፒቴን ቫን ዛንተን የወሰደው መብረር ትችላለህ እንደሚል ፈቃድ ነበር። በዚህም መሰረት እየተነሳን ነው የሚል ትዕዛዝን በማስተላለፍ አውሮፕላኑን አስነስቶ መሄድ ጀመረ። ነገር ግን ይህ ፕሌን መንቀሳቀስ በጀመረበት ሰዓት እንኳን በኮክፒቱ ውስጥ የነበረው ድምጽ አጠራጣሪ ነበር። የፍላይት ኢንጂነሩም ግልጽ አይደለም እንዴ ፓን አሜሪካ ብሎ ገና ከመጀመሩ የኬኤልኤም አብራሪ የነበረው ቫን ዛንተን በቀላሉ አዎ በማለት አውሮፕላኑን ማንቀሳቀሱን ይቀጥላል። ሌሎች ቀጣይ ጥያቄዎች የተነሱ ቢሆንም ነገር ግን ማንም ጆሮ ሊሰጣቸው አልቻለም ነበር። ካፕቴን ቫን ዛንተን ከ10,000 ሰዓት በላይ የበረራ ሰዓት ያሉትና በሙያው አንቱታን ያተረፈ ድንቅ ፓይለት የነበረ በመሆኑ ማንም ቢሆን በኬኤልኤም ፕሌን ላይ በነበረው ስልጣን ጥያቄ ሊያነሳበት የሚችልበት ሰው አልነበረም። አስደንጋጩ ሰዓት ተቃረበ። የፓን አሜሪካኑ አብራሪ በጭጋጉ ውስጥ ከፊት ለፊቱ የኬኤልኤምን ፕሌን እየተንደረደረ ሲመጣ ይመለከተዋል። ምናልባት አውሮፕላኑን ሊያምዘገዝጉበት ይችሉበት እድል ቢኖራቸው ነገር ከተቆረጠላቸው ቀን አትለፉ ያላቸውን ነፍሶች የያዙት ፕሌኖች ከአሰቃቂው አደጋ ሊተርፉ አልቻሉም። የፓን አሜሪካ ፕሌንን በላዩ ለማለፍ የኬኤልኤሙ አብራሪ ቀድሞ አውሮፕላኑን ለማስነሳት ቢሞክርም ነገር ግን ሙከራው ስኬታማ አልነበረም። እጅግ በሚያሳዝን ሁኔታ ማንም ያልጠበቀው አደጋ በመጨረሻም ተከሰተ። የኬኤልኤሙ ፍላይት ከፓን አሜሪካን ፍላይት ጋር ፊት ለፊት በመጋጨት በደቂቃዎች ውስጥ በእሳት መንቦግቦግ ጀመረ። ምንም እንኳን የፓን አሜሪካኑን ፍላይት በእሳት ቢያያዝም ነገር ግን ከፕሌን ውስጥ በጊዜ መውጣት የቻሉት 61 ተሳፋሪዎች ቀላል የማይባል አደጋን አስተናግደው በህይወት ሊተርፉ ችለዋል። ነገር ግን የእነዚህ ሰዎች መትረፍ ተአምር እንጂ ሌላ ስም ሊሰጠው የሚችል ጉዳይ አልነበረም። በኬኤልኤም ፍላይት ውስጥ የነበሩት ተሳፋሪዎች ሙሉ በሙሉ ያለቁ ሲሆን በአጠቃላይ በዚህ አደጋ የ583 ሰዎች ህይወት ሊቀጠፍ ችሏል። በአካባቢው የተፈጠረው እሳት ቀላል የማይባል በመሆኑና ለማጥፋት ረጅም ሰዓታትን በመውሰዱ ምክንያት አደጋውን የበለጠ አስከፊ ሊያደርገው ችሏል። ከዚህ አደጋ በኋላ በርካታ ምርምሮች የተሰሩ ሲሆን ሁሉም ጥናቶች በሙሉ አደጋው ሊፈጠር የቻለው በሰዎች ስህተት መሆኑን ደምድመዋል። የካፒቴን ቫን ዛንተን ችኩልነትና የስራ ባልደረቦቹ በሱ ስህተት ላይ ጥያቄ ለማንሳት አለመሞከር የአደጋው ዋነኛ መንስኤ ሊሆኑ ችለዋል። በዚህም ላይ በተጨማሪነት እንደ ሰበብ ሊጠቀስ የሚችለው በቦታው በነበረው ጭንቅንቅና ጉም የተነሳ የነበረው አለመግባባት ነው። ይህንንም ከግምት ውስጥ በማስገባት የኬኤልኤም አየር መንገድ የአደጋውን ጥፋተኝነትና ተጠያቂነት ሙሉ በሙሉ በመውሰድ ለተጎጂዎች ቤተሰብና ለደረሰው ኪሳራ ካሳ ከፍሏል። ይህ አደጋ ይዞት ሊመጣው የቻለው ዋነኛው ለውጥ የቋንቋ መሰረታዊነት ሲሆን ከዚህ ጊዜ በኋላ ፓይለቶች መደበኛና ደንቦችን የጠበቁ ንግግሮችን እንጂ እንደ እሺና እምቢ ያሉ ግራ አጋቢ ቃላቶችን እንዳይጠቀሙ ተደርጓል። ከዚያን ጊዜ አንስቶም ፓይለቶች ግልጽ ፕሮቶኮል ያላቸውን ንግግሮች ከመጠቀማቸው ባለፈ ትዕዛዛቸውን በትክክል መቀበላቸውን ለማረጋገጥ ሲባል
የተቀበሉትን ትዕዛዝ መልሰው እንዲያዩ ይደረጋል። ከዚህም በተጨማሪ በግልጽ ተነስተው እንዲበሩ ፍቃድ ካልተሰጣቸው በስተቀር ተነሱ የሚለውን ቃል መጠቀም በፍጹም አይፈቀድም። በዚህም የተነሳ አየር መንገዶች በአንድ ሰው ችሎታ ላይ ከመደገፍ ይልቅ በእንደዚህ አይነት ወቅቶች ላይ በጋራ ውሳኔ የሚሰጡባቸውን መንገዶች ዘርግተዋል። በተጨማሪም ረዳት አብራሪዎች ፓይለቶቻቸውን ስህተት የሰሩ ሲመስላቸው ደፍረው ጥያቄ እንዲያነሱ የሚበረታቱ ሲሆን ፓይለቶቹም ረዳቶቻቸው የሚሰጧቸውን አስተያየቶች በትክክል እንዲመልሱ ተደርጓል። ከአደጋው በኋላም በርካታ የመታሰቢያ ዝግጅቶች በመላው ዓለም ላይ የተካሄዱ ሲሆን ይህ አደጋም በዓለም ላይ የሚገኙ ሰዎችን ልብ የሰበረ ነበረ። ሙሉ ቤተሰቦች እንደወጡ ቀርተዋል። ጓደኛሞች ተለያይተዋል። እናም ሰላማዊ የነበሩ ህይወቶች በቅስፈት ወደ ስቃይ ተለውጠዋል። አንድ ሰው ትዕግስቱን ባያጣና ንግግሮች በግልጽ ቢካሄዱ ኖሮ ይህ ሁሉ የልብ ስብራትና ስቃይ አይፈጠርም ነበር። ምንም ቢሆን እነዚህ የጠፉ ነፍሳት በአሁኑ ሰዓት የሺዎችን ነፍስ ተሸክሞ ለሚበሩ አውሮፕላኖች ዋነኛ ደህንነት የሆኑ የንግግር መንገዶችን የዘየደና ሌሎች በንግግር አለመግባባት ምክንያት ሊመጡ የሚችሉ አደጋዎችን ያስቀረ ቢሆንም ነገር ግን የተከፈለው ነፍስ ቀላል የሚባል አልነበረም። የዛሬውን ቪዲዮ እዚህ ላይ ያበቃን። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።